ምን ልትገዛ ነው እዚያ ቆራል የምትለው ለመደብኝ ቅድም ኦፍ አልኩ ለመደብኝ ቅድም ኦፍ አልኩ ያ ጭንቀቱ እኮ ነው የሚሰሩበትን ብረት ልትወስድ ነው እሺ ኦፍ አልኩ ቅድም አይደል እላው ቤቱ ያይኛው የትኛው ይሄ እዚህ ጋር እና ግቢ በቃ አንድ ሁለት ሶስት አንደኛ ቦስ አንደኛ ብቻ ነው ቦስ ብቻ ነው አንደኛ ጎበዝ ጀግና ትችላለህ ቦስ ትችላለህ አንደኛ ብቻ ጀግና አንደኛ 700 አንደኛ ትችላለህ ቦስ ሄሎ በደንብ አረጋግጥ ሞላ ብቻ ልትወይ ነው ፋራስ እኮ ያደርሳል እንጂ አይዋጋም እኔ ደግሞ አልዋጋ ጻጉርም የለኝ ቀንድም የለኝ እኮ አልዋጋ ግቢ እኔ ብዙ ስራ አለብኝ አይታውቅ የለ አይዞህ ገባሽ ቢያንስ ፈረሱን ባቱን ሰረገላት አይዞህ ገባ አይዞህ ሰላም ያገናኛል ቻልተመለስ ሞላ አይዞህ በእንባ ተለያየን እንግዲህ አይዞህ ሞላ ኧረ አይዞህ ችግር አይዞህ ውይ ጉድሽን አላ እስቲ ሙዙን አምጣ ምንድን ነው የምትሰራው የወደቀውን አንሳ ምን አባ ነው የምታጨለው? አረ ምንም መሻጨለው ልገባ እኮ ነው ምን ፈልገን የመጣው? እንትን የቤቱ ቦስ አንተ ነህ አይደለሁም ግን ጉዳይን ከተናገርክ በኋላ ነው እሱ ማገናኝ አው የሆነ ጉዳይ ነበርኝ ግን ቦሱን ነው ማግኘት ምን አይነት ጉዳይ? እሱን ገብቼ ለሱ ልንገር ግድ የለ ይኸውልህ ሌላ ፋውል አስባለሁ ብትል ግን አንገትህን ነው የምቆርጥልሽ ተው እንጂ ፋሲካ ደርሶ ዶሮ አጣን አለን ከከኔ አትወስድም ቢያንስ ማምረቻ አለ ዶሮ ለማንኛውም ሰርካር ይባላል እዛ ጋር አለ ሰርካር አው ሰርካር ሙስጣላ ደግሞ ምንድነው በር ላይ የምጫጩ ሲልና ቼክ አድርግ አንፈልገን ምን እያወራችሁ ነው ምንድነው ናገው ልግባ ግባ ይሻላል አሁን አግባ እዚህ ጠብቀኝ ማለት እንዳይንቀሳቀስ ጠብቀሽ ዳኒ ዳና ታለች ማንስ ባለ ጉዳይ ነው አንተ ፈልጎ ባለ ጉዳይ አይደል ሂድ እዚህ ጋር ምን አባ ጉድ ብድግ ያደርጋል አርፈሽ በዚህ ሰዓት መቼ ማለት ነው ሽንኩርት ለኔ
እያሳሳክ ምን ነበር ጉዳይ? አይ ምንም ጉዳይ የለኝም። ምንም የለኝም። ና ተከተለኝ። እና ወንበር አምጣልኝ። Living life, every day, late at night, not okay. All I want, and I pray, all I need are some better days. Fuck me, I'm looking in the mirror, so foggy, but I've never seen clearer. I don't really think anyone can save me, and honestly I'm not really sure I want saving. I like to be my own worst enemy. There's no risk if you don't try at anything, so I'ma just keep buying everything. See you in the next life, hope to be a better me. I don't think that my head's on straight. አየሁ አይደል ወደ ጥልቁ ነው ወደ ፈጣሪ ወደ ሰማይ ያለሱ ምንም ይቻል እውነት ጥልቁ ውስጥ ነው ያሉት ደመና ውስጥ ነው አይ ፈጣሪ ለማንኛውም ኪሎ ትባላለች ቅረኛ አይደለም ምንድነው ምንድነው ጉዳይ አንድ ሴት ማለት አንድ ሰው እየፈለኩ ምን አይነት ሰው ሰውየውን እንኳን አላውቀው ኧረ ማታቆም ሰው ፍለጋን የመጣው ማን ይላክ ማንም ጌታዬ ማን ይልከኛል ለኔ ምስኪን ዳ ማን ይላክ የማታቆም ሰው ፍለጋ ሰርካል ድርጅት ድረስ ስትመጣ ለኔ ስሜት የሚሰጠኝ ይመስላል አረ እንደዛ አይደለም እንደዛ እኮ አይደለም ምፈልገው ማስወኳል እኮ ማን ነው ኒንጃ የምን ኒንጃ ምን አይነት ትህትና ነው ወይኔ መጣም ከዚህ ግዙፍ ሰውነት ትህትና ወጣ ኧረ ሰንካር ትለያለ ይኸውልህ አንድ ኒንጃ የሚባል አለ ይኸው ማስክ እየለበሰ ጓደኛችንን አሰቃየው እሱን ፍለጋ ነው የመጣሁት እርግጠኛ ነህ አዎ እርግጠኛ ነኝ ማኑ ስም አሻንቲ ይባላል ኦ አምላኬ አሻንቲኛ ሰውና ሆሜራ ተመስገን ሰርካርዬ ወንድም የእናቴ ልጅ አንተ ነህ ለካ አገኘው ደሞ እኮ ሰርካር የሚለውን ስም ስሰማ እንዴት ደስ እንዳለኝ ተመስገን ላይነ ስጋ ተገናኘን እስቲ ስለ ሰውየው ዋንነት በዝርዝር አሰደኝ እንዴ አንተ ጠይቀኝ ሆሜራ ተመስገን የኔም ለሰው ጠይቀኝ ባዳ ወይኔ እና ይቺ ልጅ ማለት ኒንጃው አለባበሱ እንደዚህ ነው ጥቁር ለብሶ ማክሱን አርቆ ወይኔ መሲ ሰሚ ያስደነገጥሽኝ እኮ በጠራሽ አልሰማልሽኝ እኮ ቆየሽ እንዴ ከመጣሽ አዎ ቆየሁ እንደዚህ ባሳምስ ያልሽው ግን ምን ተገኝቶ ነው ማን ሰዓት ነው የመጣሽው እና ለማለት አሁንማ አንዴ ከደስታ ዓለም ያስወጣሽኝ የደስታ ዓለም አጓጓሽኝ እስኪ ንገሪኝ ያሳለፍኩትን ደስ የምትል ቅጽበት በሐሳቤ እየደገምኩት ነበር
አውቀሽ ነው ምኑ የምታጓጉኝ የማትነግሪኝ ነው እስቲ ሰብሊ ቆይ ምን እንደዚህ ሊያስደስተኝ ይችላል ገምች እስኪ የናታን ጉዳይ ነው ምን አዲስ ነገር አለ ብታይ ማለት ነው ደብሮ ተቀምጦ አገኘሁትና ድብርት እንዲጠፋ አንድ ጫውታ አላጫውታ አልኩት እሺ ይኸውልሽ በመጀመሪያ እሱ ተሸነፈና ጉንጬን ሳመኝ ከዛ በኋላ እኔ ተሸነፍኩና ጉንጩን ልሰማው ስል ልትስሚ ስትይ ከዛ በኋላ እንደዚህ እየተቀራረበ ሰብሊ ልቤ እንዴት እንደመታ አልገባሽም እኔ አላምንም የምርሽ ነው ሰብሊ ሙቼ የምሬን ነው ወይኔ እንዴት ደስ የሚል አጋጣሚ ነው በእናትሽ በጣም አሰብኩት በዛ ሰዓት ምን ሊሰማሽ እንደሚችል ጥያቄ ያለው እንዴ ቆይ እሱ ግን ምን አለሽ የሆነ ስሜት የፈጠርኩበት ይመስለኛል ያ የውሸት ፍቅረኛ አይዲያ ሳይሰራልኝ አይቀርም በደንብ ቀጥዩ እሺ ፈጣሪ ፍላጎትሽን ያሳካልሽ አስበሽዋል ሰብሊ እሱ የኔ ከሆነ ዓለም ላይ እንደኔ አይነት ደስተኛ ሴት ያለ አይመስለኝም አስበሽዋል ከቤስት ፍሬንድነት ወደ ፍቅረኝነት እድለኝነት ነው አንቺ ወይ እናፈቀኝ ጄሪዬ ደህና ነሽ? ደህና ነኝ። እኔ የምልሽ የሰማሁት ነገር እውነት ነው እንዴ? ምን ሰማሽ? ዳግም እንደመጣ። መምጣቱንማ መጥቷል፣ ግን ባይመጣ ይሻል ነበር ባክሽ። እንዴ ለምን? አንቺ የምታውቂው ዳግም አይደለም የመጣው። አልገባኝም ጄሪ። እኔም አልገባኝም። ጄሪ ንገሪኝ፣ ግራ እያጋባሽኝ ነው። ምን እንደሆነ አላውቅም፣ ግን አያቴ ወደ ቀድሞ ማንነት መመለስ አለብህ ብሎ ምክር መክሮኛል ብሎ ነው ሁሉም ሰው ላይ እየተቀየረ ያለው። የምርሽን ነው? አዎ የምሬን ነው። እና እኔም ላይ ተቀይሯል? እሱ እኔ በምን አውቃለሁ? እሺ ምክንያቱ ምንድነው? የኔ እናት ይሄንን ጥያቄ መጠየቅ ያለብሽ ትክክለኛውን ሰው ነው። ትክክለኛው ሰው ደግሞ እኔ ሳልሆን ዳግም ነው። ወይኔ ጉዴ! ሻው ምንድነው ማደርገው? እንግዲህ እንደነገርኩ ነው እኛ ጋር እንደዚህ አይነት ስራ የሚሰራ ሰው የለም። በቃ ጓደኛዬ ማተው ግራባኝ ምንድነው ሰከረ? ምን እያደረክ ነው? ያንተ እጅ መስሎኝ እኮ ነው። ሁለተኛ እንደዚህ እንዳታረግ። እሺ፣ በፍጹም ወደ ቦታ በፍጹም ሰርካት ቁጭ በሉ። አሻንቴኛ ሰው ነው። አዎ የሱ ሰው ነው። ተመስገን። ለማንኛውም ልረዳ ባለመቻሌ በጣም አዝናለሁ። አሁን ራሱ የረዳውክ ስምህ አሻንቲ ስለሆነ ነው። እንዴ እኔም እኮ በጣም ፈርቼ ነበር። ምን ሆናለሁ አልኩኝ፣ ግን አንተን አገኘው። ተመስገን። ስምህ ራሱ ሰርካር እንደሆነ ስሰማ በጣም ደስ አለኝ። ምናልባት የምትለውን ስራ የሚሰሩ ሰዎች ካገኘው እነግርሃለሁ። እሺ ሰርካር፣ አመሰግናለሁ። እሺ በል ፈጣሪ። ሂዱ ይሄን ጎረምሳ ሸኙ። እንዴ በፍጹም ሰርካርዬ፣ የምን መሸኘት አመጣብኝ? አብረን ነው መሄድ የምንችለው ራሱ። ከኔ ጋር አሁን ከሷ ጋር ብለኝ ያው የአሰራራችን ነው። ከስተመር ሲመጣ እንደዚህ ተንከባክበን ነው የምናደርሰው። ነው ጥሩ ከስተመር አያያዝ ነው። እባክህ ሸኝ። እባክህ እኔ አቤት ከስተመር አያያዝ፣ አቤት እንክብካቤ። ምን አይነት ካፌ ማነው? ምን አይነት ቦታ ነው? አቤት ትህትና። እሺ ይሁና ሰርካሪ፣ መተናነጣችሁ ሁሉ ጊዜ ልምጣ፣ ሁሉ ጊዜ እንዲሻኛ አዘጋጅልኝ። ችግር የለም አባ። ቶሎ ሸኝተሽ ነኝ። እሺ ማነህ? ጎቤው። አቤት ሰርካር። ነው ልጅ አቤት ሰርካር። ጎቤውን ያልኩት እናንተ ወደ ኋላ። እኔ ብለህ ጎቤው። ሙዚስ ሙዙ ይሄን ሁሉ ነው በልቼው ነው። በልሽ አንድ ላጥል።
እንካ እና ልብሴ ልቀይር። ምን ሄድበት ቦታ አለ? ተኛው በር ጠብቅ። አንተ ደግሞ ከኛ ጋር ልብስ ቀይር። ሸኘሽኝ በቃ ደስ ሲል ብዙ ጊዜ ሁሌ ስቄ እመለሳለሁ እንደዚህ። ወይ ሂዱ አንድ ነገር ብቻ ስስታም እኮ ነሽ። ከዛ በፊት ግን እዚህ ጋር ይመቻል። ቆንጆ እንደምትገኝ ታውቃለህ? ማኒ ተይኝ፣ መቼም ግንቡን አይደለም ተመሳስልብሽ ነው። ልክ እንዳየሁ ልብ ቅልጥ ያለ እኔ ልቅለጥ። እኔ አቀለጥኩኝ ሰው ሆኜ ሲሆን ብገባ አላቀልጥም። እሳቱን ቦግ ቦግ የሚለውን እሳቱን ቦላ አላቀልጥም። ከዚህ ቤት ደስ ይለኛል። የሰንካር እኮ ፍቅረኛ ነሽ። ፍቅረኛ የሆንኩት ወድጄ ይመስልሃል? እና አስገድዶሽ ነው? ለብር ብዬ ነው። እንበለዋለን። ግን ግድ የለሽም፣ መሄድ አለብኝ። ቆይ ከዛ በፊት ምቀር ነገር አለ። ምን ልታረጊ? ወይ ጊዱ ግን በቃን፣ ይበቃናል። እዚህ ላይ ይበቃን ያርመልክ። ተይ በቃ ሰርካር ቢመጣስ ቢደርስ። አሁን ስፖርት የሚሰሩበት ሰዓት ስለሆነ አይደለም። እሺ ደግሞ እንደገና ናቱ ቢስ ነው አለልሽ አባቴ። ምንድን ነው የጨነቅ ትመስላለህ? ኧረ ምንም ሰላም ነው። እሺ ከቃጀል ጋር ሰላም ናችሁ? ትንሽ ደብሯት። በምን ምክንያት? ከመሲ ጋር ያለን ግንኙነት ምንም አልጣማትም። ቆይ መሲ እናንተ ቤስት ፍሬንድ እንደሆናችሁ ታውቂ የለ እንዴ? እሱማ ታውቃለች። ያው ታውቂ የለ ሴቶች በጣም ውስብስብ ናቸው። በቃ ግራ ያጋባሉ። መሲ ሚስጥረኛውን አባህለች አይደል? ቆይላ ከልብ ጓደኛ ምን ትደብቃለህ? እኔ እንጃ፣ ግን ብዙ መደብቃት ነገር አይኖርም። እሺ ስለ ፍቅረኛ ክስ? እሱማ እንዴት እደብቃለሁ? ብጣላ ወየውን ነገር ቢፈጠር እኮ የጂ ጓደኛዬ ነው ማማከረው። አየህ ጓደኝነት እንደዚህ ነው። መሲ ግን እኔን እየራቀችኝ ነው። አይ እንደዛ እንኳን አታስብ። እኔ እኮ መደብቃት ነገር የለም። እስካሁን የምታወራው ልጅ አታውቀውም? አልነገረችኝ፣ ድብቅ ሆናለች። ምናልባት እርግጠኛ ሳትሆን ማስተዋወቅ አልፈለገች ይሆናል። እኔ ግን አልተዋጠልኝ። በጣም እኮ ነው እያወራችሁ ያለችው። እንዳልከው ነው። ሴቶች በጣም ውስብስብ ፍጥረቶች ናቸው። ምን እያሰቡ እንዳለ ማወቅ በጣም ከባድ ነገር ነው። በጣም እያስደበረችኝ ነው። በጣም አይዞህ ናቱ፣ ጊዜ ይፈጃል እንጂ ሁሉም ነገር መታወቁ አይቀርም። አይ ናታን፣ ልብ ካጀርጋ ያለ ይመስልካል እንጂ መሲ ጋር ነው ያለው። ይሄ ጓደኝነታችሁ ውስጥ ያለውን ፍቅር ሳይጋረድብህ አይቀርም። ወይኔ ጉዴ! ቆይ አሁን እጂ ግን ምንድነው ምለው? ወይኔ በማማሞት እንዴ! ቆይ እቺ ልጅ ወደ እኔ ነው እንደምትመጣው? ቆይ ሻው ምንድነው ምላት? ዳጊ ቆፍጠን ዳጊ።
ደህና ነህ? ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። አያት ደህና ናቸው? ደህና ነው። እንዴት ነው? አንቺስ የመከርኩሽን ተገበርሽ? የቱን ምክር? ያ ካሊብ ምናምን የሚባሉ ልጅ ነው። እሱ ልጅ ተውዬሽ ነበር መሰለኝ። አዎ ትቼዋለሁ። አየሽ፣ ጎበዝ ልጅ። እኔ እኮ እንደዚህ የምልሽ ላንቺ አስቤ ገብቶኛል። ረዱ እንዴት እንደምነግርሽ አላውቅም፣ ግን አሁን ከልብሽ እንድትሰሚ እንፈልጋለሁ። ምንድነው? ምንድነው? ከዚህ በኋላ ፍቅር ምናምን የሚባል ነገር መስማት አልፈልግም። ለምን? ምክንያቱም አላማ አለኝ። እንደገና ደግሞ እኔ የ12ኛ ክፍል ተማሪ ነኝ። ስለዚህ አላማዬን ነው ማሳካት የምፈልገው። ግን እኮ ረዱ በድጋሚ እንዴት እንደምልሽ አላውቅም፣ ግን መሄድ አለብኝ። ቆይ እኔ ምን አድርጌው ነው እንደዚህ ተቀያየረብኝ? ከምወድሽ በላይ ልውደድሽ ጨምሬ አልበቃ ብሎኛል ባልወድሽም እኔ። አንተ አይደለም ጥፋተኛው፣ ተሳሳተ። አንተ ዘፋኝ አንተ አይደለም። ይሄን ዘፈን ግን ስዘፍን ትርትሬ ላይ ነው፣ አይኔ ላይ ነው። እኔ ራሱ ፒያሪ አይኔ ላይ ነው ያደረግነው ሁሉ አይኔ ላይ ነው። ወይኔ አቤት የኔ ድብልብል እንደው ሙንደስ ስትል ራሱ እኮ እንዴት ደስ እንደሚለኝ አታዩ። እንደዚህ እኮ አሻንቲ አለ። አዎ አሻንቲ ናቸው። አብረችኝ ልጅ ማለት አንተ ንክስክስ ፒያሬ እያለች እቺ ጸዴ ነች ትላለህ? አሃ ለካ ፒያሬ ያለኝ አንተም እኮ ፍቅረኛ አለ። እኔ ብቻ ነኝ እንዴ ፍቅረኛ ያለኝ? እንዴ ቆይ እስኪ ተናገር፣ ማን ነው ፍቅረኛ? ብቻ እዚህ በዚሁ ልሸመጥጥ እንዳይሆን ሁሉም ሰው ሄለን ይላታል። አንተ ደግሞ ትርትር የምትላት ቆንጅዬ ፍቅረኛ ነች። አሃ ለካ እኔ ትርትራለች። እሷን ስናይ እኮ እኔም ትርትሬን አንተም ፒያራችን ተሳኔ። አንተ ላይ ያሳሳትከኝ ሲጀምር ይሁንክ ጉጥግር ይሁንክ አመዳ። አንቺ ግን እንዴት እንደዚህ ታደርጊያለሽ? ምን አደረግን? በል ምን አደረግን? አንቺ ራስሽ እኮ ነሽ መተሽ የሳምሽኝ። እና ስስምኝ የለ ምን ላድርግ ኪዱዬ፣ ሙቀት ውስጥ ገባ ወድጄ ነው። ስለዚህ ሳምሽን ሳይሆን ተሳሳምን ነው የሚባለው። አንቺ ግን ምን አይነት ሰው ነሽ? ዛሬ ያወቅሽውን ሰው ነው እንደዚህ የምትሆኝለት? አባቴነት ልክ እንዳየው ነው ልቤ ፍስስ ያለልኝ እንጂ አሁን ከዚህ ሂጂልኝ። ያማል እንዴ? ወዴት ነው የምሄደው? አላቅም፣ ወደምትሄጂበት። አንድ ነገር ወቅ ሰርካል ሁለታችንም ካገኘ ቆዳችንን ነው የሚገፍልን። እንዴ እና ምንድነው ሐሳብሽ? እናማ ከዚህ በኋላ መለየት የለብንም። አንተም ለኔ እኔም ላንተ ነው ያለነው። ኧረ እባክሽ፣ ይኸውልሽ እኔ እኮ አሻንቲ ነኝ። እንኳን ላንቺ ለኔም የማልሆን ከንቱ ፍጥረት ነኝ። እሱን አላቅልህም። አሁን በቃ ወሰደኝ። የት? ቤትክ። አሁን ያለነው እኮ ቤቴ ነው። የት ነው ቤትክ? ጎዳና ነው ቤቴ። ዘፋኙ ምን እንዳል አልሰማሽም? ጎዳናው ነው ቤቴ። አረ ቀልድ መሆኑ ነው። ለምን እቀልዳለሁ? እንደውም ደባሎቼ ላሳይሽ። የጎዳና ደባሎች አሉኝ። ነይ ዘመዶቼ፣ ወገኖቼ። አቡሻ ወይ ትንሽ ቸኮልን መሰለኝ። እንዴት አንተም ትርትርን ባጠብስ እኔም ፒያሪን ባንጠብስ መሰለሽ ልጅ። ታዲያ ምን ያደርጋል? አሻንቲ በላት እንጂ አሻንቲ እኮ ከናዛሉና ካንን ዓለም ነች እኮ ሴት አያውቅም። ነገሩ ልክ ነህ። አቤት ላት አንተ ወራዳ
ፒያርስ ለካ ፒያርስ ጎዳና ቆሻሻ ቤት ናችሁ እነሱ ናቸው። እንዴት ናችሁ? አላችሁ? ምን አንደበታችሁ ተዘጋ? አያችኋታ? ነካ አያሻንቺ የተቀባችሁት ማች በጣም ነው ደስ የሚለው። የምን ማች? የከንፈር ከለር ቀይ ከለር አርጋኒ ልጅ ደግሞ በከንፈር መጣ። ትክክል አንቺ ተይ ይቅርብን ብዬሽ ነበረ እኮ። ይኸው ጉድ ሰራሽን። ከንፈር ያንሸላጥጣል። አንሸራተተሽ ይኸው እንዲመጣ እነሱ ስሜኝ የለ። ስለዚህ ተሳሳምን ነው የሚባለው። ሳምሽኝ እንጂ በደንብ አድርገሽ ሞጥሽኝ። አዝናለሁ አቡሻ። ግን አንተ እንደዚህ ይሄን የመሰለ ከንፈር መሳሳብ እንደዚህ አደባባይ ሲወራ ደስ ሲል በጣም እንጂ በጣም እኔ የምለው ግን አሻንቴ ይሄን የመሰለ ጉድ ከንፈር ግን እንዳስደግፈ ስትለጠልጥ ወንድሙ አባረው ነው አይደል? አይደለም። እና ማን አባረው ነው? ፍቅረኛዋ መግማማት የጨማለቅ አንተ እኔ ሶቅራጥስ እንደዚህ አይነት አስነዋሪ ነገር ከሰማሁ ቆይቻለሁ። እኔ ከእውቀቴ በላይ ነው። በጣም አንቺ ቆይ ፍቅረኛ እያለሽ ምንድነው መሳሳም ከሌላ ወንድ ጋር ያውም ከዚህ ወንድ ጋር? ሳዩ ማረከኝ ማ አሻንቲ ምን ያስቃል? አንተ እኮ ጥሩ ሰው እኮ ይሄ ግርፍ ፊት እንኳን ካማለለ ትልቅ ደረጃ እንደርሳለህ ማለት እንዴ። አሻንቲ ሸበላ ነው ከተባለ እኮ ስምንተኞች ይደርሳል ማለት ነው። የምጣ ቀን ደርሷል። ጥርብ ድንጋይ መሰለኝ ልጅ ነው። ከዚህ በኋላ ማይስዊትን እንዳትናገሩብኝ እሺ? እሺ የኔ ቆንጆ ለመሆኑ ማነሽ? ኪዱ ባላሽ ደረሳ እንዲህ ጥቁር ለብሳ ስታያት በቃ የለቅሶ ቤት ንፍሮ አረጋት ሊዘግን። ድሮም የዚህ ሰፈር ሰው ምቀኞች እኮ ናቸው። ምቀኞች እኮ ናቸው። ምን አለበት ከንፈሩ እንኳን ባይደርሰኝ ይሄን መሰለ እጅ ጓደኛ አይደለው? እኔ ቢደርሰኝ ምን ችግር ደረሰኝ። ለካ ደረሰኝ ነው እንጂ እና ኪዱዬ እንዴት ነው? ኬስ ነው? የማን ፍቅረኛ ነሽ? የድሮ የሰርካል ፍቅረኛ፣ ያሁን ግን ያሻንቺ ፍቅረኛ ነው። ሰርካ የትኛው ሰርካን? አዎ ሰርካል። ምን ተካብዳለህ እንዴ? እኮ ሰርካል የግድንግዶቹ ሰዎች ወስ አው ሚኪ የኒንጃው ማንነት አጣራለሁ ብዬ ስገባ ይሄው ሌላ የተጣራ ነገር ይዤ ወጣሁ። አሻንቲ አንተ አሁን ሰርካልና ታቆም። አሁንም አወቅኩት። ሸኝ እኮ ነው ሰርካል። ምን የመሰለች እንድሸኘኝ ነው ያደረገኝ። እንግዲህ ቁርጥ ነው። እኔ ወደፊት ዩኒቨርሲቲ ገብቼ ተምሬ ስራ የሚያዝ ኃላፊነት አለብኝ። ከዚህ በኋላ አላቅም አታቀኝም። ተው እንጂ አቡሽ፣ ጥሩ ልጅ አልነበርክ? ይሄማ ፌር አይደለም። የኔ ወንድም እዚች ላይ የፀሐይን ዘፈን ልልቀቅብካ። ምን የሚለው ነው? ጎመን በጤና ጎመን በጤና ጎመን በጤና ጤና 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 ተይናት፣ በነፃማ አይሆንም። የእይታ ሰዓትሽ አብቅቷል። በይ ሊድ አሻንቲ ደወለ። ማ ሰርካል። እና እኔ ምን አገባኝ? ላንሳው ምን አገባኝ አልኩሽ እኮ። ፍቅረኛ ማቾች ሆነን የለ እንዴ? ከማ ከኔ ጋር? አዎ ካንተ ጋር። ከመቼ ጀምሮ? ከሳምከኝ ሰዓት ጀምሮ ነው። ኦሜራ፣ አንቺ ልጅ ግን ጤነኛ ነሽ? የኔ አባት እንደሱ አትበል። ኦሜራ የኔ አባት እኮ አለችኝ ተብዬ እኮ አላቅም። ፈጣሪ የንስሐ ዕድሜ ደረሰ መሰለኝ። ኃጢአቴን ሰርቼ ልምጣ ወደ አንተ። ወይ ተሳቀቅኩልሽ። ጆኒ ቀስ በል አንተ፣ አትጩህ እንዴ! ካልበለዚያማ አልተረጋጋም።
ቀስ በል እሺ፣ ቀስ በል ልጅ አይደል እንዴ? ምን ሆነሃል አንተ? እያሳመምከኝ እኮ ነው። እንዴ ጆኒ ግን በጣም ትገርማለህ። እንዴት? እንዴ ራሴ ሰበርከኝን ራስ ታሸኛለህ እንዴ? ያው ለምዶብኝ እኔ ራሴ ያበላሸሁትን ነገር ራሴን የማስተካከል ሙሉ። ኧረ እባክህ እንዴ ሰቢ ደህና ነሽ? ሰብሊ ወይ ጓደኛሽ ምን ያህል አንቺ ዋጋ ትከፍላለች? ማድረግ ያለባትን ሁሉ። እኔ አንቺን የጉዳዮች ቢመስላት ዝም ትላለች? እንዴት ዝም ትላለች? ማድረግ ያለባትን ሁሉ ታደርጋለች እንጂ። አየሽ፣ ካሌብ ጓደኛዬ ነው። እኔ ለሱ ማድረገውን ነገር ነው እሱም ለኔ ያደረገው። በሰዓቱ ደግሞ እሱም ለኔ በማሰብ ነው ያንን ችግር የፈጠረው። ጆኒ ሊመታኝ ነበር እኮ። አንተ ራስህ እኮ እንደሱ አድርገህ አታውቅም። እሱም እኮ ጥፋቱን አምኖ እኮ ተረድቷል። ደግሞ ለኔ ጓደኛው ሲል ነው እንደዚህ ያደረገው። ይቅርታ አድርጊለት። ግን እኮ የሚባል ነገር የለም። ጥፋቱን አምኗል፣ ይቅርታ አድርጊለት። ደግሞ አንቺም እኮ በጥፊ መተሽዋል። እሱ ጥፋት እንደነበር አውቃለሁ። ይሄ ባሪሽን ደግሞ በደንብ ነው የምወድልሽ። አውቃለሁ። ካሌብ በእኔና አንቺ መሀል ምንም እንዲፈጠር አይፈልግም። ለዛ ነው። ገብቶኛል። ካሌብ ዝም አልኩ እኮ። ሰብለ ስላደረኩት ነገር ይቅርታ። በክፋት አስቤ ሳይሆን ለጓደኛዬ በመቆርቆር ነው። እሺ ችግር የለውም። ይቅር ብዬካለሁ። ይቅርታ ስላደረግሽልኝ አመሰግናለሁ። እንደዚህ ስትሆኑ ደስ የምትሉት ደግሞ ለጎዳው ልትክሰው ይገባል። ዛሬ ስፔሻል ነው ቦታ ወስዷል እንዴ? ምን አይነስ? የአንቺ ስፔሻል ቦታ ይለያል። እንደዛ ከሆነ እሺ በቃ እናንተ ተጫወቱ፣ እኔ ልሂድ። ትንሽ አልዘገየም እንዴ? ብነካ ብጠቅስ እኮ ጭራሽ አልሰማ አልከኝ እኮ። እንዴ ቆይ ደግሞ መቼ ነው የጠቀስከኝ? በውስጤ ነው። እና እኔ ኤክስሬ ነኝ? እስካሁን እዚህ ነህ እንዴ? አንተ ትቀልዳለህ። ያው ሄድኩልህ፣ ሰፋ ይበለ። እንዴ ልጁን እኮ አሳቀቅከው። አንቺን ለብቻዬ ለማግኘት ጓጉቼ እኮ ነው። የት ሄድባለሁ እኔ? ቢሆንም በእያንዳንዱ ሰከንድ ፈልግሻለሁ። አንተ ደግሞ ምን ነው ትንፋሽ ይነሻል? ከትንፋሽም በላይ ነሽ። በል እየሞቀኝ ነው። አንቺ ከኔ ጋር ስትሆኚ እኔ እንደምሞቀኝ ማለት ነው። አይ እንግዲህ አንተ ደግሞ አካበድካ። ይኸው በቴርሞሜትር አይሻልም? ምን የርቀት መለኪያ ነው? አይ የክብደት ጨዋታ። ረዱ እያልሽ ያለሽው ነገር ግን ምንም እየገባኝ አይደለም። አንቺን ብቻ አይደለም የልጁ ባህሪ ሁላችንንም ነው ግራ ያጋባው። ቆይ ሻያቱ ምን ቢሉት ይሆን? እኔ እንጃ። ያኔ በስልክ ስናወራ ተደባዳቢ እንደነበረና ልጆች ደብድበውት ከዛ በኋላ በማያውቀው መንገድ ፈሪ እንደሆነ ነግሮኝ ነበር። እና ብቻ አላቅም። አያቱ የሆነ ነገር ብለው ወደ ድሮ ማንነቱ የተመለሰ ይመስልሻል? ምናልባት ሊሆን ይችላል። ጓደኛዬ ተጨነኩብሽ እኮ። ምን ላድርግ እስኪ አማክሪኝ። ረዱዬ እኔም እኮ ግራ ገባኝ። እንደዚህ አድርጊ እንኳን ልልሽ የማንችለው ነገር ነው ነበር። እና ዝም ልበል? አይ እንደሱ ከሚሆን ዛሬ ይሁንና ባይሆን ነገ ታወሪዋለሽ። በእናትሽ አንድ ነገር ብቻ እሺ በይ። እሺ ምን? ለምን አንቺ ቀረብ ብለሽ አታማክሪው? እኔ ምንድነው የማወራው? እኔ እንጃ አላቅም፣ ግን ምን እንደዚህ እንደቀያየረው ጠይቂው። ኧረ ረዱ በጣም ይደብራል። አይደብርም። እኔ ጓደኛሽ አይደለሁ? አላሳዝንሽ? እሱማ ታሳዝኝኛለሽ። ታዲያ ምን አለ እሺ ብለሽ ያማከርኩሽን ብታረጊልኝ? እሺ በቃ አንቺ ደስ የሚልሽ ከሆነ አድርጊ ያልሽኝን አደርጋለሁ። አስጨነቅኩሽ አይደል? ችግር የለውም የኔ ቆንጆ። ግን ደግሞ አሁን ሰዓቱ ስለሄደ ለምን ነገ አላናግረው? ለምን? ዛሬ አንቺ አናግረሽዋል። እኔ ደግሞ ሳወራው ኩራት ሊሆን ይችላል። ስለዚህ ነገ ብናወራ የተሻለ ይመስለኛል። እንደሱ ምትኝ ልትቀሪ ነው አይደል? አረ ረዱሙች አልቀርም። የኔ አባት ምን አጋጥሞት ይሆን እንዴ ቀያየረው? ተረጋጊ። ምን ነው
ደግሞ ቀስ ቀስ እያልን ምን እንደሆነ እናጣራለን። እሺ እኔ ቆንጆ ወይ አሻንቲ አንተ ግን ያሻንቲ የሚባል ልጅ ያሟል እንዴ? እኔ ግን ዝም ብዬ ሳስበው ማለት ነው ጭንቅላቱ ላይ የለቀቀ ኬብልም አለ። እንደዛ ባይሆን ያቺን የመሰለች ልጅ ከመሬት ተነስታ ሸራ በሸራ ስታደርገው እንደዛ ሊፕስቲክ በሊፕስቲክ አድርጋ ስታጨማልቀው ዝም ይላል? እሱን አትፍረድበት፣ ጥማት ነው እንዴ። እኛ ስንት ተጠምተን አሳልፈን ስንት ዘመን ፒያሪስ ፒያሪ ያ ይሄ እኮ ፍላሽባክ ነው። ፍላሽባክ ነው። እሷን ከማግኘት እሷ ትርትሬ እኔም ከማግኘት በፊት እኮ ተጠምቼ ነው። ደስ ይላል። አቁን ለምን ለካ እንደዚህ ወፈርሽው ጥማትሽን አስታግሰሽ ነው። ደስ ይላል በጣም ዋው። ጠፍጠና አሁን ግን ቁም ነገር ልጅቷን ግን ሳስባት የሆነ ሚሽን የማይተሰጣት ነው። አዎ አንተ እንደዛ ካልሆነ በስተቀር እንዲህ ከመሬት ተነስታ ሸራ ትበላለች። አለበለዚያ እቺ ልጅ እብድ ነች ማለት ነው። እኔ እብድም ትሁን አትሁን እዚህ ነገር ውስጥ ግን የለሁበት። እኔም የለሁበት። ይቅርብኝ፣ አልፈልግም። እዛው ቃጀልና ቾምቤ ይወጡት። እኔ አይመለከተኝ። እኔ ሁሉ ጊዜ ግን እኔ ሚኪ ሸራ አበላሏ ግን ጸደል ደስ ሲል ተብላሽ አተ ፒያሪ አንተ አረ ምን አይነት እንትን ነው? ሂዝ ነው ያመጣ ወይኔ ኢላ ወደ እኔ ነው መሰለኝ የሚመጣው። አሁን ቆይ አወራዋለሁ ወይስ ምን ነው የምለው? እያወራሁት ደግሞ ጆኒ ከመጣ ሌላ ችግር ይፈጠራል ወይስ ዝም ብዬ ላዋራው? ስታስጠላች ደግሞ ሰው እንዴት ሙጫ ይሆናል እንዴ? እንደ ጥላው ከስሩ አልጠፋለች እኮ። የኔ ፍቅር ቆይ ጠላይ ልትሄድ ነበር? አይደለም እስከ መቼ ድረስ ቀስ እያልኩ እየተራመዱ ልጠብቅሽ ብዬ ነው። ቁርሴን እኮ እስከመጣ ድረስ አንተ በጣም ፈጠንክብኝ። ጓደኛሽን ሰላም በላት። ውይ ሰብል እያላየሁሽም ነበር። ከሌላዬ ጋር ስሆን እኮ ምንም ነገር ነው ብታይ ማይታየኝ። አረ ሰብሊሙች ምናልባት ፍቅር አይንሽን አውሮት ይሆናል። ውይ ሰብል ያፌ ቁርጥ ይበልልሽ። እንዴት ነው የተረዳሽኝ? እውነትሽን ነው። የኤላዬ ፍቅር ልቤንም አይኔንም ስውር አድርጎታል። ለነገሩ አንቺም ትረጅኛለሽ። የጆኒ ፍቅር ክንፍ አድርጎኝ ስለነበረ ስሜቴ እንዴት እንደሆነ ታውቂዋለሽ። ልክ ነሽ። የጆኒዬ ፍቅር አይኔንም ልቤንም ሰውሮታል። ቆይ ማንን እየጠበቅሽ ነው? ያው የፈረደበት ጆኒ ነው የሚሆነው። ቆይ ብዙ ቆምሽ እንዴ? ምናልባት ጥሎሽ ሂዶ እንዳይሆን። አንተ ለምን ጥላት ልትሄድ እንደነበረው ማለት ነው? አሁን ቸክሎ ጥሎኝ ቢሄድም ችግር የለውም። በጣም ብዙ የምንገናኝበት ቦታ አለ። ለነገሩ ጆኒ ዝንጉ ነው። ይሄን የረሱት ሂዶ ነው የሚሆነው። አዎ ወይኔ ውይ ሰብልዬ እንዴት ይሻላል? በእናትሽ ምን እናድርግልሽ? የእናንተ እርዳታ ያስፈልገኝም። እሺ አብረሽን እንድትሄጂ ላደርግ ነበረ፣ ግን ከፍቅር ጋር ብዙ ነገር ስለምናሳልፍ አንቺ ብቸኝነት ይሰማሻል። ለነገሩ አሁንም ብቻዋን ናት። ምንም ለውጥ የለውም። በቃ ጊዜያችሁን አታባክኑ። እንደውም ፍቅር እየመጣ ነው። እስካሁን ስላዳበራችሁኝ በጣም አመሰግናለሁ። አንዳንድ ማርፈድ ከመቅረት አይተናነስም። የኔ ፍቅር እኔ በቃ እንሂድ። ሰብልዬ ቻው፣ መልካም ጊዜ ይሁንላችሁ። ብዙ አስጠብቁሽ የኔ ፍቅር። ችግር የለም። ምን ብሎሽ ነው ፊትሽ ልቀር? ምንም አላለኝ። ፊትሽን እያየሁት አይደል እንዴ? አለማናዳኝ ነው። ምን አድርጋ? ኤላ እየተጫወተባት ነው። ጥሩ ልጅ አይደለም ታዩ ስላት ግን አልሰማም አለች። አልሰማም ካለሽ ምን አስጨነቀሽ? ምንም ቢሆን እኮ ጓደኛዬ ነበረች። ስትጎዳ ማየት አልፈልግም። እሱ ግን ሲበዛ በጣም አስመሳይና ባለጌ ሰው ነው። ይህን ያፈቀራት መስሏታል። ተያት በቃ። ምከረው እምቢ ካለ መከራ ይምከረው አይደል የሚባለው? ልክ ብለህ